ምዕራፍ 23 ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ከግብጽ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበሏችሁምና በመስጴጦምያም ካለው ከፋቱራ የቢዖርን ልጅ በለዓምን ዋጋ ሰጥተው ይረግምህ ዘንድ አምጥተውብሃልና አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህም እግዚአብሔር ይወድድሃልና እርግማኑን በረከት አደረገልህ። በዘመን ሁሉ ለዘላለም ሰላምና ልማት ለእነርሱ አትሻ። ኤዶማዊው ወንድምህ ነውና አትጸየፈው፣ ግብፃዊውንም በአገሩ ስደተኛ ነበርክና አትጸየፈው። ከእነርሱም በሦስተኛው ትውልድ የሚወለዱ ልጆች ወደ እግዚአብሔር ጉባኤ ይግቡ። ጠላቶችህን ልትወጋ በወጣህ ጊዜ ከክፉ ነገር ሰውነትህን ጠብቅ። በእናንተ መካከል ሌሊት በሚሆነው ርኩሰት የረከሰ ሰው ቢኖር ከሰፈር ወደ ውጭ ይውጣ፣ ወደ ሰፈርም አይግባ። በመሸም ጊዜ በውሃ ይታጠብ፣ ፀሐይም በገባ ጊዜ ወደ ሰፈር ይመለስ። ወደ ሜዳም ትወጣበት ዘንድ ከሰፈር ውጭ ቦታ ይሁንልህ። ከመሳሪያህም ጋር መቆፈሪያ ያዝ። በሜዳም በተቀመጥክ ጊዜ ትምስበታለህ፣ ዞረህም ካንተ የወጣውን በአፈር ትከድነዋለህ። አምላክህ እግዚአብሔር ሊያድንህ ጠላቶችህንም በእጅህ አሳልፎ ሊሰጥ በሰፈርህ መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳያይብህ ፊቱንም ካንተ እንዳይመልስ ሰፈርህ የተቀደሰ ይሁን። ከጌታው ኮብልሎ ወደ አንተ የመጣውን ባሪያ ለጌታው አሳልፈህ አትስጥ። ከደጆችህም በሚመርጣት በአንዲቱ በሚወዳት ስፍራ ካንተ ጋር በመካከልህ ይቀመጥ፣ አንተም አታስጨንቀው። ከእስራኤል ሴቶች ልጆች ሴት ጋለሞታ አትገኝ፣ ከእስራኤልም ወንዶች ልጆች ወንድ ጋለሞታ አይገኝ። ስለ ተሳልከው ስዕለት ሁሉ የጋለሞታይቱን ዋጋና የውሻውን ዋጋ ወደ አምላክህ ወደ እግዚአብሔር ቤት አታቅርብ፣ ሁለቱም በአምላክህ በእግዚአብሔር ዘንድ የሚያስጸይፉ ናቸውና። ለወንድምህ በወለድ አታበድር፣ የብር ወይም የእህል ወይም የማናቸውንም ነገር ሁሉ ወለድ አትውሰድ። ለእንግዳው በወለድ አበድረው፣ ነገር ግን አምላክህ እግዚአብሔር ትወርሳት ዘንድ በምትገባባት ምድር በሥራ ሁሉ ይባርክህ ዘንድ ለወንድምህ በወለድ አታበድር። ለአምላክህ ለእግዚአብሔር ስዕለት በተሳልክ ጊዜ አምላክህ እግዚአብሔር ካንተ ፈጽሞ ይሻዋልና ኃጢአትም ይሆንብሃልና መክፈሉን አታዘግይ። ባትሳል ግን ኃጢአት የለብህም። በአፍህ የተናገርከውን ለአምላክህ ለእግዚአብሔር በፈቃድህ ተስለሃልና ከከንፈርህ የወጣውን ታደርግ ዘንድ ጠብቅ። ወደ ባልንጀራህ ወይን ቦታ በገባህ ጊዜ እስክትጠግብ ድረስ ከወይኑ ብላ፣ ወደ ዕቃህ ግን ከእርሱ ምንም አታግባ። ወደ ባልንጀራህ እርሻ በገባህ ጊዜ እሸቱን በእጅህ ቀጥፈህ ብላ፣ ወዳልታጨደው ወደ ባልንጀራህ እህል ግን ማጭድ አታግባ።